ወዶ ለገባ የማዳም ቤት አዲስ አይደለም ነአም ማለት ከረታኝ ብርሽ ምን አረጋለሁ አላለልኝም እችለዋለሁ الجنسية الهندية إثر خلاف مالي بينهما على شراء ممنوعات في منطقة جبلية ما أدى إلى إصابته ونقله لتلقي الرعاية الطبية اللازمة ووفاته لاحقا. وتبين من إجراءات الاستدلال أن المخالفين ينشطان في ترويج الممنوعات. ወዶቼ ዜናውን እንግዲህ እንደሰማችሁት ነው። ሁለት ኢትዮጵያዊ ዜጋ አንድ ህንድ ዜጋን ስራ ቦታ በተፈጠረ ግጭት ገለውታል የሚል ዜና ነው። ሃይ ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣም በሚያሳዝን ዜና ነው የመጣሁት። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ከመጀመራችሁ በፊት ግን ላይክ አድርጉ። ሀሳባችሁን ደግሞ መጨረሻ ላይ ኮሜንት ላይ አስቀምጡልኝ እና ሼር አድርጉ ለመዳም ቅሞች ማለት ነው። እና ወዶችዬ የዛሬው ዜና ሁለት ኢትዮጵያዊ ዜጋ አንድ ህንዳዊ ዜጋን ገለው ሊያመልጡ በሚሉበት ሰዓት የሳዑዲ አረቢያ ፖሊስ ያዛቸው ማለት ነው። እና አንድ ቦታ ነው የሚሰሩት ሁለቱም ህንዳዊውና ኢትዮጵያዊዎቹ ማለት ነው። እና ስራ ቦታ በተፈጠረ ግጭት ላይ አለመግባባት ተፈጠረ። ብር ላይ የተጣሉት በእርግጥ ያው ስራ ቦታ ላይ አለመግባባት ለምን ተፈጠረ እንዴት ተፈጠረ ማለት ዘበት ነው እና ይፈጠራል። ግን ደግሞ የተፈጠረውን ነገር በሰላማዊ መንገድ መፍታት እየተቻለ በሰላማዊ መንገድ አውርቶ መፍታት እየተቻለ እንደዚህ አይነት እርምጃ ሰው ላይ መውሰድ በጣም ይከብዳል። ለሌላውም ሰው የእንጀራ ገመዱ እንደመበጠስ ነው። ሰምታችኋል። ከዚህ በፊትም ነግሬያችኋለሁ። አንድ ልጅ አሰሪውን አረቡን ገሎ በሚሄድበት ሰዓት በጣም ብዙ ልጆች እዚህ ጅዳ ውስጥ በጣም ብዙ ልጆች ተይዘው 400 ምናምን የሚሆኑ ሰዎች ተይዘው ከእንጀራ ገመዳቸው ላይ ተባረዋል ማለት ነው። እና ወዶችዬ የኛ ጦስ ለሌላ ሰው ከሚተርፍ እኛ ጥሩ ያልሰራነው ነገር አልፎ ከኛ አልፎ ተርፎ ሌላ ሰውን የሚጎዳ ነገር ባናደርግ ጥሩ ነው። እና እኛም ደግሞ እናት አለን፣ ቤተሰብ አለን፣ ሚስትም ካለው ሚስት አለው፣ ልጆችም ካለው ልጆች አለን። እነሱን ነገር ጥለን የራሳችንን ስሜት ብቻ ተከትለን በዛች ደቂቃ በተፈጠረው ጉዳይ ላይ ነፍስን ማጥፋት የሚያክል ነገር ወንጀል መስራት ትንሽ ነገር አይደለም። በሰው ሀገር ስንመጣ እኛ ሰርተን ለመለወጥ ራሳችን ለመለወጥ እንጂ ከዛም አልፎ ተርፎ እኮ በጣም ብዙ ሰው ድንበር ላይ በጣም ብዙ ልጆች አሉ። እነዚህ ለመናገር በጣም ብዙ ልጆች ድንበር ላይ ወደዚህ ወደ ሳዑዲ አረቢያ ለመግባት ወደ ሊቢያ ለመሄድ በጣም ብዙ ሰው ከሀገር ተሰዶ እየወጣ ባለበት ሰዓት እኛ አልሐምዱሊላህ ብለን አመስገነን መኖር ባለብን ሁኔታ ላይ የሰው ነፍስ አጥፍቶ ለመሸሽ መሞከር ማለት ትንሽ ነገር አይደለም። በዛ ላይ ታውቃላችሁ የሳዑዲ አረቢያን ህግ የገደለ ይገደላል፣ አይኑ ያጠፋ አይኑ ይጠፋል። እንደዛ የሆነ ችላ ብሎ የራስንም ነፍስ ችላ ብሎ የዛ ሰውንም ነገር ችላ ብሎ እንደዚህ አይነት እርምጃ መውሰድ በቀላል የሚታይ ነገር አይደለም ማለት ለመናገርና በሰላም ወደ የሰው ሀገር እንደመጣ ነው ኢንሻአላህ በሰላም ወደ ሀገራችን ይመልሰን ሁላችንንም። ግን ደግሞ ዱዓ ከማድረጉ አላህ ይጠብቀን ከማለቱ በተረፈ እኛም ራሳችንን መጠበቅ አለብን፣ ሰብር ማድረግ አለብን። ሁሉ ነገር ላይ መቸኮል የለብንም። መቸኮል አለብን ብዬ አላስብም። እና ትዕግስት ሊኖረን ይገባል ማለት ነው። እና የተፈጠረውን ነገር አውርቶ ፈቶ መፍታት ካልተቻለ ደግሞ ጥሎ መሄድ እየተቻለ እንደዚህ አይነት ነገር ራሳችንም ላይ ቤተሰባችንም ላይ ሀገራችንም ላይ መጥፎ አሻራ አሳልፈን ከማረፍ ጥሩ ነገር ሰርተን ወይ ደግሞ ጥለን ብንሄድ ተመራጭ ነው ማለት ነው። እና ወዶችዬ እንግዲህ ገዳዮቹ ተይዘዋል። እንግዲህ ፍርዳቸው ሞት ነው የሚሆነው። የገደለ ስለሚገደል የዚህን ሀገር ህግ ታውቁታላችሁ። ይከብዳል፣ ወላሂ በጣም ይከብዳል። እኛ የመዳም ቆሞች ቤት ውስጥ ራሱ ሆነን በነፃነት አይደለም የምንኖር። በቃ ህጋቸው ራሱ እንዲሁ ራሱ ያስፈራል ማለት ነው። በጣም ነው የሚያስፈራው። እና ወዶችዬ በጣም ተጠንቀቁ፣ ሰብር ይኑራችሁ፣ ዱአ አድርጉ፣ ጸልዩ፣ በየሃይማኖታችሁ ጸልዩ፣ ዱአ አድርጉ።
እና ከዛ በተረፈ ደግሞ አላህ ወደ ሰው ሀገር በሰላም እንደመጣን በሰላም ወደ ሀገራችን ይመልሰን። እና ወዶቼ ወዳችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ኮሜንትም አድርጉ እና ሼር አድርጉ። ደግሞ በደንብ ሼር አድርጉልኝ ለመዳም ቅመሞች። እና ደግሞ መጨረሻ ላይ ልነግራችሁ የምፈልገው ነገር ሰብስክራይቡ ሞልቷል። ላይቭ ለመግባት ማለት ነው። ላይቭ ለመግባት ሰብስክራይቡ ስለሞላ እኛ የማዳም ቅመሞች መቼም የምናወራው ሰው የምንጨዋወተው ሰው የቀን ውሏችንን የምንነግረው ሰው ቢኖር ደስ ይላል። በቃ እርፍ ነው የምንኖረው ስለመናገር ማለት ነው። እና እሱን ነገር ለምን ላይቭ ላይ አንጨዋወትም፣ ለምን ላይቭ ላይ አናወራም ብዬ አሰብኩና ላይቭ ላይ ከኔ ጋር ማውራት ከኔ ጋር መጫወት እኔም የራሴን ውሎዬን ላጫውታችሁ እናንተም የራሳችሁን ውሏችሁን እኔን ለማጫወት ፈቃደኛ ከሆናችሁ ቴሌግራም ላይ አወሩኝ እና ከዛ ላይቭ አብረን ገብተን እንጫወታለን ማለት ነው። እና ወዶቼ የዛሬ ቪዲዮ ይሄንን ይመስል ነበር። ሀሳብ አስተያየታችሁን ኮሜንት ላይ ጠብቃለሁ። ወዳችኋለሁ። ባይ